ዛሬ እንግዲህ ጨረቃዎቹ ሰዓት ይከበር እባካችሁ፣ ሰዓት ይከበር እንዴ! ዛሬ ጭራሽ ብሶባችኋል። ቀሩ ከተባለ በኋላ ነው ብቅ ያሉት እንዴ! በሰዓቱ ሰውም እኮ እንዲያያችሁ አሁን ተመልካች ቀንሶባችኋል። እንደው ሰዓት እንኳን አስተካክሉ እስቲ። እንደ ድሮ 6 ሰዓት ልቀቁ። እንግዲህ ያው እንደ ድሮ አይደለም። ያው ሰው ጓ ብሎም እያየ አይደለም በአሁን ሰዓት አላቅም። እንግዲህ አበሻ ሲጥልም አንዴ ነው፣ ሲያነሳም አንዴ ነው፣ ሲወድህም አንዴ ነው፣ ሲጠልህም አንዴ ነው። አስቸጋሪ ባህሪ ነው ያለን። ብቻ ፈጣሪ ድረስልን። እንግዲህ ዛሬ ብሩኬ የትናንትናውን እሙሼ ጋ ያረገችውን ብድሩ መልሷል። ዛሬ እንዴት ክብር የለሽም ወይ? እንዴት እኔን ሳታስፈቅጂ ትመጫለሽ ቤት? እኔ ትናንት የሳኩልሽ እሙሼን ፈርቼ ስላከበርኩ እሙሼ ፊት አልናገርም ብዬሽ ነው በሚል ሀሚዬን እውነቴን በጣም ነው ያስከፋት ዛሬ። በጣም እሱ ፕራንክ አይታችሁታል። ከፊቱ ራሱ ሲቀየር በጣም ከሀሚ ብሶ ቁጭ ብሏል። ብሩክ ያውን ግልብጥ አርጓታል በፕራንክ። ሀሚ ነበር ያው ብሩክ ሆኗል። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ የሀገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን ሰላም ያርግልን። እንዲሁም ክርስቲያን እህቶቼ ሰላማችሁ ብዝዝት ይበል። ዛሬ እንግዲህ ጨረቃዎቹ በጣም አርፍደዋል። በጣም 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 አይለዩ። ምኑ ነው እንደው እንግዲህ አላቅም። ያሉት ሀገራቸው ናቸው። ወደ ስራ በዛባቸው አይባል ወይ እንግዲህ ችግራቸው እነሱ ያውቃሉ። አልሞይም ሰዓት ይከበርልን። ዛሬ እንግዲህ ብሩኬ ትናንት አሁን ከሙሼ ጋር ሁና እንዴት እንዳረገችኝ አይታችኋል። ዛሬ ደግሞ ኮስተር ብዬ ነው። ዛሬማ በትንሹ ነው ያሱ፣ ለሱ ትንሽ ነው በትንሹ ብሏል። አዎ የአንተ ትልቅ ፕራንክ ሴት ይዞ መምጣት ነው እናውቃለን። አሚ ጭንቅላቷ የሚነካ ሴት ጋር ይዘህ ስትመጣባት ነው። ያው ለአንተ ትንሽ ነው ብሩኬ። ተው ተው። እንግዲህ ለምን ካለኔ ፍቃድ ሙሽ ቤት ሄድሽ ብሏል። እዚህ ጋር እንግዲህ አያችሁት፣ ስለ ክብር ነው፣ ስለ ሴት ልጅ ክብር። እውነት ነው። አንድ ሰው ያላገባችሁን ያልተጋባችሁትን ወንድ ምንም ነገር ሳይኖራችሁ ወይ ቀለበት የላችሁ ገና ጓደኛዬ ነው ገና ለወደፊት የሚለው በጥረት ሙምኪን በሚለው ዝም ብላችሁ ጓደኛ ያላችሁትን እሱ እናት ቤት እሱን ሳታስፈቅዱ መሄድ ክብርን ዝቅ ማድረግ ነው። በቃ አይደል? የግድ ውደደኝ እንደማለት ነው። ይሄ ልክ ትምህርት ነው። እኔ ነኝ ያልኩት ምሳሌ ነው። ግድ ውደደኝ፣ ራሳችሁን ዝቅ ማድረግ ነው። ቶች እዚህ ጋር ይቅርታ፣ እንደ አይነት ሴቶች ካላችሁ ክብራችሁን ጠብቁ። የፈለገ ቢሆን አንድ ሴት ካልተጋባች እንደዚህ ብዙም ከሱ ቤተሰብ ጋር ባትቀርቡ ጥሩ ነው። ለምን መናናቅ ይመጣል። መናናቅ የሚሉን ነገር ይመጣል። ትምህርት ነው ብሩኬ እንጂ ሀይሚ እንኳን እንደ አይነት ሰው አይደለችም። ለወንድ ሊጣጣ የላትም። እሷ ለተመቻት ትወደዋለች፣ ላተመቻት ትርቃለች። እሷ ጋር እንዲጣጣ የለም። ጀግናና በራሷ ኮንፊደንስ የምትንቀሳቀስ ናት። ለሌሎቹ አሉ ግድ ያለ ለማገኘት ሲባል ልጥፍጥፍ የሚሉ አሉ። ብሩኬ እንኳን እናቱን አግኝተው ቀርቶ በፎቶ ደረታቸው አድርገው እየለጣጠፉ አስቸግረዋል፣ ፍቅረኞቹ ማለት ነው። ሀሚ ደግሞ እንደ አይነት ሰው አይደለች። ግን እንደ አይነት አሉ ለሚል ነው፣ ትምህርት ነው። ሀሚዬ እንግዲህ ጨለል አርጓታይን ያለቀሰች፣ በቃ አልሄድም አልመጣም ነው ያለችው። በቃ ያስብላል። እውነት ይከፋል እኮ ባነጋገር። እሷ ደግሞ እኔ ያላቅ እንደ እናት ነው በቃ ሙሼን የምትወዳት። እሱም ብሏል፣ ሁሌም ይናገራል፣ እሷም ትናገራለች። ሙሼም ደግሞ አይታችኋትና በጣም ነው የምትወዳት። እኔ ደስ ይላል። እንደ ከምንም በላይ ቶቼ የምትወዱ ልጅ እናት ከወደደ እህት ምናምን ተዋት፣ እናት አባት ከወደደ በቂ ነው። ደስ ይላል በቃ። ሀሚዬም በጣም አንደኛ ወንድሞቹ ምን የሚወዷት ጸባይ ስርዓት ያላት ናት። አንድ ቀን ተሳስታ እንኳ ሌላ ወንድ ጋር ከወንድሞቿ ከፍፄ ከሚኪ በቃ ከዛ ውጭ አይታችኋት የምትለጣጠፍ እንደሌላው ሴት ልጅ የምትለጣጠፍ አይደለችም። እኔ በዚህ ሴትነቷ ደስ ትለኛለች፣ ትኮራባታለሁ። እውነት ቆፍጠን ያለች እንደ ጊዜው ያልሆነ ሴት ኮስታራ ጎበዝ፣ ራሷ የምትጠብቅ ኮስተር ብላ ሴትነቷን አስከብራ የምኖር ሴት ናት አሉ።
ሌላው እየተንጠለጠላል እንዴ! በአሁኑ ሰዓት የሚያስጠላ ጊዜው እኮ አሁን ያለን በእነ ሀይሚ እድሜ እኮ የሚያስጠላ ጊዜ አሁን ያለንበት ጊዜ እንደምታውን ነው። ወንዱ ሳይጠይቅ ሴቷ አፈቀርኩሽ እያለ የምትጠመጠምበት ጊዜ ነው ያለን። በዛ ሴቶች መሀል ደግሞ ሀሚ መገኘቷ ደስ ይላል። በቃ ስርዓቷ። ስለዚህ ብሩኬ ደግሞ ፈጣሪ ካለ ብንጋባ እንኳ አብረን ብንኖር ከኔ ፍቃድ የትም ቦታም አትሄጂ ቤተሰብም ጋር ቢሆን ነው የሚለው ብሩኬ። ፈጣሪ ካለ አትበል ይሆናል ብለህ ምን አለ ከአንደበት ፈጣሪ ይሆናል የሚለውን እስቲ ያስገባ። ሁሌ ካለ የሚለው ቃል እኔ አልተመቸኝም። ካለ እያልክ የልጅቷን ጭንቅላት ከመበጥበጥ እውነቴን ነው፣ ቁርጡን ንገራት። ሴት ልጅ ናት እንዳትጎዳት። እኔ የብሩኬ ነገር ይቅርታቶች ምንም አያስተማምንም። እንደው ለወደፊት አሚን አግብቶ ወይ ፍቅረኛ ያረጋታል። ምንም 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 አላጀበኝም። እንጃው እኔ ሳስበው አይለያቸው ያጣምራቸው፣ ግን የምትጎዳ ነው ምስ እሱም ያኔ አላደን ወላዋይ ነገር ነው። ምንም አስተማማኝነት አይደለም ጭንቅላቱ። እና ፈጣሪ ለሁሉም አለ እንግዲህ እሱ ያውቃል። እኛ ባልነው አይሆንም። ብሩኬ ግን ይሆናል በል ካለ የሚለውን ትላው ፈጣሪ ካለ ነው። ልክ ነው። ዛሬ እንኖራለን፣ ዛሬ ያለን ነገ ላንኖር እንችላለን። እሱ ልክ ነው። ሁሉ ነገር በፈጣሪ ነው። ቢሆንም ደግሞ ይሆናል የሚለውን ብጨምርበት ደግሞ ፈጣሪ ይጨምርበታል። እና ስለዚህ በኋላ ስታለቅስ አሳዘነችው። ፕራንኩን አላስረዘመባትም። ቶሎ አድርጎታል። ያው እንደምታዩት አንድ ቀን የረብሻው ጊዜ ተለያይተን ብንኖር በጣም ነው የጨነቀኝ፣ በጣም ነው የናፈቀችኝ አለ። ምን እንደው አላውቅም። አያችሁ በጣም እሷም እንደዛ አለች። ለምን 9 ሰዓት ቤት የሸኘ እስከ ማታ አብረን አልዋልንም። ጠዋት የተገናኙ 12 ሰዓት ነው የሚለያዩ። ታያችሁ ያላቸው ፍቅር። እንግዲህ ደግሞ ሀምዬ የለቅሷንም ባለመጥረግ ምን ብለዋል መጨረሻ ላይ ነገ አሁን ልበል ብዬ ነው ሰው ሳይቀርም ልደቱን እንኳን ተወለድክ ነገ ጋሽዬ የሆነ ቦታ እንሄዳለን ብሏል። ላልኖር እችላለሁ እና እንዳትቀየመኝ ብላለች። ያው ግን ትንሽ ከፍቶታል። እውነት ውሸት እንግዲህ ሀምዬ በልደቱ ቀን እንደዚህ እንደማታረጊ እናውቃለን። አታረጊውም። በልደቱ ቀን እንደዚህ አይነት ነገር አታረጊም። በልደቱ ቀን እንደዚህ እንደማታረጊ እርግጠኛ ነኝ። ለማናደር ብለሽ ነው ወይ እንግዲህ ያው ሰርፕራይዝ ልታረጊ ይሆናል። እንግዲህ ነገ የምናይ ይሆናል እንጂ እውነትሽም አይደለም። እንግዲህ ሀምዬ ተይ ተይ፣ አታስከፊው እንዴ! በልደቱ ቀንማ አታስከፊው። ተይ ተይ ተይ።